ማረግ የሚባል ልጅ ነበር። ማረግ ለአንተ ምንድነው አለኝ። ልጄ ነው አልኩት። በስንት መከራ የመጣው ያ የምትወደው ወንድ ልጅ ማረግ የኔ ልጅ ነው። ሞቷል። አይሞትን ነበረ። ከዛ በኋላ ምን ያደርጋል ታዲያ ሞቷል። ሳይሞት በፊት ብትመጣ ነበርና ምን ያደርጋል አለኝ። አሁን የምጸልየው ጸሎት ከዚህ በፊት ተጸልዮ ቢሆን ኖሮ በቃል የመጣ ልጅ ማን እንዳሰራ ብዙ ነው ጌታ የሚያሳየኝ። የሞተው ምንም ማድረግ አልችልም እንጂ ምን አባቴ ይሻለኛል። ከዛ በኋላ የላንቃ ካንሰር ነበረብኝ ማለት ነው። ከዚህ ከመንጋጋ ወደ ላይ ልክ እንደማስተካከል ተለጥፏል። ደግሞ እዚህ ጋር ካንሰር ነው ማለት በውስጡ በኩል ማና እንዲህ ያለው ጉዳይ ነው ማለት እንዳለ በቃ ጥርሴ ደማል። አፌ ደግሞ ጠዋት ሲነሳ በቃ የሆነ ልጥ የተቦካ ልጥ ናይል ነው ከውስጥ የሚተፋ ማለት ነው። ከዚህ ከመንጋጋ ወደ ላይ ካንሰር ነው ማለት በውስጡ በኩል ማና ጥርሴ የታችኛ ጥርሴና የላይኛ ጥርሴ ራሱ እያያዛል ጠዋት ማለት ነው። ሀምልስ ወደ ከዚህ ቀን ጀምሮ ባንተ ላይ አይሰራ። አሜን አሜን ብዬ ወሰድኩ። ከዛን ቀን ጀምሬ እስከ ዛሬ ምንም ነገር በላይ ላይ የለም ማለት ነው። ኢየሱስ ይችላል። ባለቤቴ የማህፀን ካንሰር ነበረባት ማለት ነው። በጣም የገረመኝ ነገር ይሄ መንፈስ አንተም በዚህ ካንሰር ባለቤቴ ላይ ማህፀን ካንሰር እውነት ነው ያመማት። ከዛ አሁን መጣ ባለቤቴ ማለኝ አንተ እዚህ ስትፈወስ ባለቤቴም እዛ ትፈወሳለች አሉኝ ማለት ነው። አሁን ነው የሚሆነው 24 ሰዓት ሳይሞላ አሜን አንተ ከዚህ ግቢ ሳትሄድ አሜን አባ በሷ ላይ ያለው ካንሰር ተነስተዋል። አሜን አባ ካንተ ላይ ተነስተዋል። አሜን። እኔ ከዚህ ሳልሄድ ማለት ነው ደወልኳትና ጠዋት ጠየቅኳት። እንዴት ነው አልኳት። ያንን ቀን አንተ እንደነገርከኝ ከዛ ደቂቃ ጀምሮ እስካሁን ምንም ነገር አላየሁም አለችኝ ማለት። አረ ጉባኤውን ለጌታ ክብር እንደገና ፈይሳ እባላለሁ። እኔ የመጣሁት ከቱሉ ቦሎ ነው፣ ወሊሶ መስመር ማለት ነው። እና የሆነልኝ ምንድነው እኔ መጀመሪያ እዚህ ቤት ሲመጣ ውስጥ ወንድሜ የኔ ባለቤቴ ወንድም ነበረ። እኔ የመጣሁት ለሱ ነው ማለት ነው። ራሴ ላይ ያለው ብዙ መዓት ነበረ፣ ያን አላወቅኩም። እሱን ይዤ መጣሁና እሱ እዚህ አደርንና አርብ ዕለት የሆነ ኮንፈረንስ ታውጆ ነበረ። አርብ ዕለት አድሮ ጠዋት ጠፋብኝ ማለት ነው። እሱ ከጠፋማ እኔ መሄድ የለብኝም በሱ ፎቶ ላይ ማጸለይ አለብኝ ብዬ አደርኩ። አሁን አደርኩና ለካ ከሱ የሚበልጠው እኔ ላይ ብዙ ታምር አለ ማለት ነው። አንደኛ የመጀመሪያ አፖስት ሲጠይቀኝ ልጄን ጠየቀኝ ማለት ነው። ልጄ የሞተ ልጄ ማረግ የሚባል ልጅ ነበር። ማረግ ለአንተ ምንድነው አለኝ። ልጄ ነው አልኩት። በስንት መከራ የመጣው ያ የምትወደው ወንድ ልጅ ማረግ የኔ ልጅ ነው። ሞቷል። አይሞትን ነበረ። ከዛ በኋላ ምን ያደርጋል ታዲያ ሞቷል። ሳይሞት በፊት ብትመጣ ነበርና ምን ያደርጋል አለኝ። አሁን የምጸልየው ጸሎት ከዚህ በፊት ተጸልዮ ቢሆን ኖሮ በቃል የመጣ ልጅ ሞተ ማን እንዳሰራ ብዙ ነው ጌታ የሚያሳየኝ። የሞተው ምንም ማድረግ አልችልም እንጂ ምን አባቴ ይሻለኛል። ከዛ በኋላ ልጁ አሟሟቱ ማለት ነው አንድ ሳምንት ሁኔታ የታመመ ታመሙ። ከዚህ በታች ሽባ አደረገ። በቃ ምንም የትም ወሰድኩ፣ ምንም ማድረግ አልቻልኩም። ሞቴ ማለት ነው። ከዛ እኔ ደግሞ አሁን ወደ ራሴ ሲመጣ የላንቃ ካንሰር ነበረብኝ ማለት ነው። ከዚህ ከመንጋጋ ወደ ላይ ልክ እንደማስተካከል ተለጥፏል። ደግሞ እዚህ ጋር ካንሰር ነው ማለት በውስጡ በኩል ማና እንዲህ ያለው ጉዳይ ነው ማለት እንዳለ በቃ ጥርሴ ደማል። አፌ ደግሞ ጠዋት ሲነሳ በቃ የሆነ ልጥ የተቦካ ልጥ ናይል ነው ከውስጥ የሚተፋ ማለት ነው። ከዛ ባለቤቴን ሁሌ ማለት ነው ምን እንደሆንኩ አላወቅኩም። ጥርሴ የታችኛ ጥርሴና የላይኛ ጥርሴ ራሱ እያያዛል ጠዋት ማለት ነው። ሀምልስ ወደ ላይ ከዚህ ቀን ጀምሮ ባንተ ላይ አይሰራ። አሜን። ከላንቃ ካንሰር ተፈውሳል አሉኝ ማለት ነው። አሜን ብዬ ወሰድኩ። ከዛ ማለት ነው ከዛን ቀን ጀምሬ እስከ ዛሬ ምንም ነገር በላይ ላይ የለም ማለት ነው። ጉባኤውን ለጌታ ክብር ያምጣ። ኢየሱስ ይችላል። በሁለተኛ ደረጃ ደግሞ ባለቤቴ የማህፀን ካንሰር ነበረባት ማለት ነው። በጣም የገረመኝ ነገር ይሄ መንፈስ አንተም በዚህ ካንሰር
ባለቤት ላይ ማህፀን ካንሰር እውነት ነው። ያመማት ነው። የምትወደው ደግሞ ልጅ ከእጅ ወጥቷል። መጥቻለሁ። የምትወደው ደግሞ ልጅ ከእጅ ወጥቷል። መጥቻለሁ። እስቲ አሜን። ልጁ ሞቷል። እውነት እሷን ሊገላት ነው። እሱን ከኋላም ከፊትም ይዟል። እሷ ሁሌ ማለት ነው ፈይሳ ትለኛለች። እንደዚህ በቃ ያመመኝ ነው በቃ እንደ ቁስል ይሰማኛል ትለኛለች። መልሶ ደግሞ ደም አይቆምም። በቃ እንደ ሴት ወጉ መጥቶ አይቆምላትም። ሁሌ ይፈሳል። ከዛ በቃ ደሙ ራሱ ሰውነቷን በቃ ደሙ በፈሰሰ ቁጥር ሰውነቷ እየቀነሰ ሲሄድ በቃ ምንም የሆነ መላ ሲጠፋብኝ በቃ እስኪ ደሙ ስለፈሰሰብሽ ይሆናል ምናምን ቅቤ ተቀቤ እንደዚህ ምናምን እላታለሁ። አላወኩም ማለት ነው። ለካ እሱ የደም ካንሰር ነው፣ የማህፀን ካንሰር ነው። ባለቤት ላይ ማህፀን ካንሰር እውነት ነው። ያመማት ነው። የምትወደው ደግሞ ልጅ ከእጅ ወጥቷል። መጥቻለሁ። ከዛ አሁን መጣው ባለቤትም አለኝ እኔ አንተ እዚህ ስትፈወስ ባለቤትም እዛ ትፈወሳለች አሉኝ ማለት ነው። አሁን ነው የሚሆነው 24 ሰዓት ሳይሞላ አሜን። አንተ ከዚህ ግቢ ሳትሄድ አሜን አባ በእሷ ላይ ያለው ካንሰር ተነስተዋል። አሜን አባ ካንተ ላይ ተነስተዋል። አሜን። ከሚገርማችሁ ነገር ማለት ነው እኔ ከዚህ ሳልሄድ ማለት ነው እዚህ ነው ያደርኩት። ያን ቀን ደወልኳትና ጠዋት ጠየቅኳት። እንዴት ነው አልኳት። ያንን ቀን አንተ እንደነገርከኝ ከዛ ደቂቃ ጀምሮ እስካሁን ምንም ነገር አላየሁም አለችኝ ማለት ነው። አረ ጉባኤውን ለጌታ ክብር እንደገና ሃሌሉያ። ና ወዳጅ ማኑ ለጌታ ክብር የሚያመጣ አንድ ሰው እስቲ ጉባኤ አንደ ኢየሱስ አይልም። ኢየሱስ አንተ በጣም ደስተኛ ነህ። አዎ በልብዬ ነው ዘይቱን ወደ ላይ እንደዚህ ያረኩ ወደ ላይ እንደዚህ ልክ ነው። አንተ ያበጠ ነገር ነው ማየው። ልክ ነው። ልክ ነው። ያበጠ ነው ማየው። ኩኖ ዱደ ኮረስ ወገቤ ላይ ማለት እዚህ ላይ ማለት ያበጠ ነገር ነው ማየው። ያም ብቻ አይደለም። ከዚህ ከመንጋጋ ወደ ላይ ልክ እንደ ማስቲካ ተለጥፏል። ደግሞ እዚህ ጋር ካንሰር ነው ማየው። በውስጥ በኩል ማና እንዲህ ያለው ጉዳይ ነው ማየው። እንትን አንዳንዴ እንትን ይለኛል፣ ያመኛል። ያማል ያመኛል። በል እስቲ ወደ ላይ ከዚህ ቀን ጀምሮ ባንተ ላይ አይሰራ። አሜን። ከዛ በኋላ የሚደማ የለም፣ በሽታ የለም፣ ጠፋ ነው የምትለው ምንም ነገር የለም። ምንም ነገር አንተ እዚህ መጥተሃል። አዎ እሱ አዲስ አበባ ሲፈወስ ባለቤቱ ቤት ያለችው የማህፀን ካንሰር ቤት ሆና ተፈወሰች። አረ ጌታ ይችላል። ጉባኤ ለጌታ ክብር ያመጣል። ዛሬ ማታ የምስራች። አሜን። እጆቻችሁን ባላችሁ ቦታ ከፍ አድርጉ። በአካል የመጣችሁም ብትሆንም ቤት ያላችሁ ብትሆንም ዛሬ ማታ አንድ የማረው ነገር አለ። አሜን። ከዛሬ በኋላ ቤታችሁ ይፈወሳል። አሜን። ትዳራችሁ ይፈወሳል። አሜን። ጤናችሁ ይመለሳል። አሜን። ኃይላችሁ ይታደሳል። አሜን። እስቲ አንድ ነገሬ አይበላሽም። ነገሬ አይበላሽም። በጌታ በኢየሱስም ሆነላችሁ። አሜን።